ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ሰኞ ሚያዝያ 5 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በጎንደር ከተማ ዙሪያ ታጥቀው ሲንቀሳቀሱ የነበሩ የጽንፈኛው አባላት እጅ መስጠታቸው ተገለጸ። በጎንደር ከተማ አካባቢ አንቃሽ በተባለ ቦታ ታጥቀው ሲንቀሳቀሱ የነበሩ የጽንፈኛው አባላት ከነትጥቃቸው ለ10ኛ እዝ ክፍለ ጦር እጃቸውን መስጠታቸውን የክፍለ ጦሩ ዋና አዛዥ ኮሎኔል አሸናፊ ብርቄ ተናግረዋል። የጽንፈኛው ቡድኑ አባላት በተሳሳተ መንገድ ወጥተው ህዝባቸውን ከመበደል ባሻገር ለአማራ ህዝብ ያስገኙት ለውጥ አለመኖሩ ዘግይተውም ቢሆን ሲገባቸው መንግስት ያቀረበውን የሰላም ጥሪ ተቀብለው ወደ ሰላም መንገድ መመለሳቸውን የክፍለ ጦሩ አዛዥ ገልጸዋል። ኮሎኔል አሸናፊ ብርቄ የሰላምን አማራጭ ተቀብለው የመጡት ኃይሎች ብሬንና ክላሽ በመያዝ በቀጠናው ለተሰማራው ክፍለ ጦር እጅ መስጠታቸውን ገልጸው ሌሎች የቡድኑ አባላት ከጥፋት ወጥተው ህዝባቸውና መንግስትን ይቅርታ በመጠየቅ ወደ ሰላም እንዲመለሱ ጥሪ ማቅረባቸውን ተናግረዋል። በትግራይ የጊዜያዊ አስተዳደሩ ስልጣን መራዘም በክልሉ ያሉ ችግሮች እንደማይፈታ ተፎካካሪ ፓርቲዎች ገለጹ። በትግራይ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች የጊዜያዊ አስተዳደሩ የስልጣን ዘመን ለ1 ዓመት መራዘሙ በክልሉ የተከሰቱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውሶችን ከመሰረቱ አይፈታም ሲሉ ተናገሩ። ፓርቲዎቹ እንደገለጹት አስተዳደሩ ባለፈው 1 ዓመት ያሳየው አፈጻጸም ደካማ በመሆኑ የስልጣን ዘመኑ እንዲራዘም የተደረገበት መንገድ አከራካሪ ነው ብለዋል። የሳልሳይ ወያነ ትግራይ የህዝብ ግንኙነት ኃላፊ አቶ ብርሃነ አጽብሃ በህወሓትና በጊዜያዊ አስተዳደሩ መካከል ያለው ልዩነት ለክልሉ ችግሮች መፍትሄ የመስጠት እድሉን አጥብቦታል ብለዋል። አስተዳደሩ ባለፈው ዓመት ምንም አይነት ተጨባጭ ለውጥ ማምጣት አለመቻሉን የጠቀሱት ኃላፊው የስልጣን ጊዜ መራዘሙ የህዝቡን መሰረታዊ ጥያቄዎች አይመልስም ብለዋል። የትንሳኤ ስርዓት ፓርቲ ሊቀመንበር አቶ ደገፎ ጉደፋይ በበኩላቸው ጊዜያዊ አስተዳደሩ ስልጣን መራዘም መፍትሄ እንደማይሆን ገልጸዋል። በክልሉ ያለውን ችግር ለመፍታት የፖለቲካ ፓርቲዎችን፣ ሊቃውንታትን፣ ሲቪክ ማህበራትን ያካተተ አካታች ጊዜያዊ መንግስት መቋቋም እንዳለበትም አሳስበዋል። ይህም የህዝብ ይሁንታ ያለው መንግስት ለመመስረት የሚያስችል የመሸጋገሪያ ህግ እንዲያመቻች ጠይቀዋል። የዲሞክራሲ ስምረት ትግራይ የኮሙኒኬሽን ኃላፊ አቶ ሀለፎም በበኩላቸው ጊዜያዊ አስተዳደሩ ስልጣኑን ለታጣቂ ኃይሎች አሳልፎ መስጠቱን በመጥቀስ ችግሮችን ለመፍታት አቅም እንደሌለው ገልጸዋል። ይሁን እንጂ የፌዴራል መንግስት የወሰነው ውሳኔ ከክልሉ ወቅታዊ ሁኔታ አንጻር ተገቢ መሆኑን ጠቁመው አሁን ያሉትን አመራሮች በመተካት ሌሎች ቢመረጡ ክልሉ ወደ ባሰ ቀውስ ሊገባ እንደሚችል ያላቸውን ስጋት ተናግረዋል። ፓርቲዎቹ በክልሉ ዘላቂ ሰላምና መረጋጋት እንዲሰፍን ሁሉም ወገኖችን ያሳተፈ የፖለቲካ ውይይት እንዲደረግ ጥሪ አቅርበዋል። የጊዜያዊ አስተዳደሩን በቀሪው የስልጣን ዘመኑ ለህዝቡ መሰረታዊ ፍላጎቶች ቅድሚያ እንዲሰጥ አሳስበዋል። መረጃው የአሃዱ ራዲዮ ነው። በትግራይ የሚንቀሳቀሱ ተፎካካሪ ፓርቲዎች ለ7ኛው ሀገራዊ ምርጫ ዝግጁ መሆናቸውን ገለጹ። በትግራይ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ለ7ኛው ጠቅላላ ምርጫ አስፈላጊውን ቅድመ ዝግጅት ማጠናቀቃቸውንና የኢትዮጵያ ብሔራዊ ምርጫ ቦርድን ውሳኔ እየተጠባበቁ እንደሆነም አሳውቀዋል። ቦርዱ በበኩሉ በክልሉ ምርጫውን ለማካሄድ የሚያስፈልጉ መረጃዎችን እንዲያቀርቡ ለጊዜያዊ አስተዳደሩ ጥያቄ ቢያቀርብም እስካሁን ምላሽ አለማግኘት ቱን አሳውቋል። የዲሞክራሲ ስምረት ትግራይ ፓርቲ ቃል አቀባይ አቶ ኃይለፎም ፓርቲያቸው በምርጫው ለመሳተፍ የሚያስችሉ የውስጥ ስራዎችን ማጠናቀቁን አረጋግጠዋል። ሂደቱ ወደ ተግባር እንዲሸጋገር ግን ከብሔራዊ ምርጫ ቦርድ የሚሰጠውን ይሁንታና የመንግስትን ውሳኔ በመጠባበቅ ላይ እንደሚገኙ ጠቁመዋል። በተመሳሳይ የሳልሳይ ወያነ ትግራይ የህዝብ ግንኙነት ኃላፊ አቶ ብርሃነ አጽባህ በበኩላቸው በክልሉ ለመወዳደር እንደ ፓርቲ የሚጠበቅባቸውን ቅድመ ሁኔታ ማጠናቀቃቸውን ገልጸው ፓርቲያቸው የምርጫ ቦርዱን ውሳኔ የተጠባበቀ መሆኑን ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ በጉዳዩ ላይ በሰጡት መግለጫ ቦርዱ በክልሉ ምርጫን ለማካሄድ እንዲያስችለው ለጊዜያዊ አስተዳደሩ አስፈላጊ የሆኑ መረጃዎችን በተደጋጋሚ ሲጠይቅ መቆየቱን አስታውሰዋል። ቦርዱ ካቀረባቸው ጥያቄዎች መካከል የምርጫ ጣቢያዎችን ማቋቋም፣ የምርጫ ክልሎችን መለየት፣ አስፈጻሚዎቹን መመልመል፣ የተፈና
የተጠያቂዎችን ትክክለኛ ቁጥር ማወቅና ወቅታዊ የጸጥታ ሁኔታ ሪፖርቶችን ማግኘት ይገኙበታል ብለዋል። ይሁን እንጂ ቦርዱ እስካሁን ድረስ ከክልሉ ጊዜያዊ አስተዳደር ለነዚህ ጥያቄዎች ምንም አይነት ምላሽ እንዳላገኘ ሰብሳቢዋ ገልጸዋል። ምርጫው ስለሚካሄድበት ትክክለኛ ጊዜ ቦርዱ እስካሁን የወሰነው ውሳኔ ባይኖርም አስፈላጊው ምቹ ሁኔታዎች እስከተሟሉ ድረስ ተግባሩን ለማከናወን ዝግጁ መሆኑን ቦርዱ አሳውቋል። ሰርገኞችን ያሳፈረው ተሽከርካሪ ተገልብጦ የሰዎች ሕይወት ማለፉ ተገለጸ። በአሶሳ ዞን ኡራ ወረዳ ሰርገኞችን አሳፍሮ ሲጓዝ የነበረ ተሽከርካሪ በመገልበጡ የሁለት ሰዎች ሕይወት ሲያልፍ በ6 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት አድርሷል። አደጋው ሚያዝያ 4 ቀን ከቀኑ 10 ሰዓት ገደማ ከአሶሳ ወደ ሆሞሻ በመጓዝ ላይ የነበረ ስሪኤፍ የህዝብ ማመላለሻ ተሽከርካሪ አምባምስ ቀበሌ ላይ በመገልበጡ የተከሰከሰ መሆኑን የዞኑ ፖሊስ መምሪያ አሳውቋል። የአደጋው መንስኤ እየተጣራ ቢሆንም በቅድመ ምርመራ ከልክ ያለፈ ፍጥነት እንደሆነም ተገልጿል። ፖሊስ አሽከርካሪዎች የትራፊክ ህግን እንዲያከብሩም አሳስቧል። የኦሮሚያ ጠቅላይ አቃቢ ህግ በነጻ የህግ ድጋፍ አገልግሎት ከ5400 በላይ ለሚሆኑ ዜጎች ከ985 ሚሊዮን ብር በላይ ማስመለሱን አሳወቀ። የኦሮሚያ ጠቅላይ አቃቢ ህግ ባለፉት 5 ዓመታት ጠበቃ ማቆም አቅም ለሌላቸው ከ5400 በላይ ዜጎች በነጻ ተከራክሮ ከ985 ሚሊዮን ብር በላይ ግምት ያለውን የመብት ተጠቃሚነት እንዲረጋገጥ ማገዙን አሳውቋል። የቢሮ ለውጥና የሪፎርም ዳይሬክተር አቶ መገርሳ አዱኛ እንደገለጹት ተቋሙ ከ2013 ዓ.ም ጀምሮ በፍትሐ ብሔር የክርክር ጉዳዮች ላይ ትኩረት በማድረግ 5448 ለሚሆኑ ዜጎች የህግ ውክልና ሰጥቷል ተብሏል። በዚህ የነጻ ህግ ድጋፍ አገልግሎትም በድምሩ 985 ሚሊዮን 800 ሺህ ብር የሚገመት ገንዘብ ለባለ ሀብቶች እንዲመለስ ማገዙን ዳይሬክተሩ አብራርተዋል። ከዚህ ጎን ለጎን ቢሮ የሚወጡ ህጎችን በተለያዩ የመንግስት ተቋማት ዘንድ ያላቸውን ተፈጻሚነት በቅርበት እየተከታተለ እንደሚገኝም ተናግረዋል። በመዲናዋ የወጣቶች ስብዕና መገንቢያ ማዕከላትን ለማስፋፋት እየተሰራ መሆኑ ተገለጸ። የወጣቶች ስብዕና መገንቢያ ማዕከላትን ይበልጥ ለማስፋፋት በትኩረት እየተሰራ ነው ሲሉ የአዲስ አበባ ከተማ አስተዳደር ክብርት ከንቲባ ወይዘሮ አዳነች አቤቤ ተናገሩ። ክብርት ከንቲባዋ እንዳሉት በመዲናዋ ብቁ ተወዳዳሪ፣ ጤናማና በስነ ምግባር የታነጸ ዜጋን ለማፍራት በቁርጠኝነት መስራት ይገባል ብለዋል። በከተማዋ የወጣቶችን ስብዕና ከመገንባት ባለፈም በርካታ የስራ ዕድል በመፍጠር ተጠቃሚዎችን ይበልጥ ለማሳደግ በቅንጅት መሰራቱንም አስረድተዋል። በስራ ዕድል ፈጠራ ረገድ ባለፉት 4 ዓመታት ከ6 ወራት ባለው ጊዜ ውስጥ ከ2 ሚሊዮን በላይ ወጣቶች የስራ ዕድል መፍጠራቸውን ተናግረዋል። በሌላ በኩል በለውጡ መንግስት በአዲስ አበባ የተከናወኑ የስብዕና መገንቢያ ማዕከላት ዘመኑን የዋጀ ክህሎትና የዳበረ ስብዕና ያለው ወጣት ማፍራት እንዳስቻላቸውም ተናግረዋል። በመዲናዋ የተገነቡ የስፖርት ማዘውተሪያ ስፍራዎች፣ በቤተ መጻሕፍትና ሌሎች ማዕከላት ብቁ ጤናማና በስነ ምግባር የታነጸ ዜጋን ለማፍራት የሚደረገውን ጥረት እንደሚያጠናክሩም ጠቅሰዋል። በአዲስ አበባ በ2012 ዓ.ም አካባቢ 495 የሚጠጉ የስፖርት ማዘውተሪያ ስፍራዎች ብቻ እንደነበሩ አስታውሰው አሁን ግን ከ1589 መድረሳቸውንም አመላክተዋል። ፕሬዚዳንት ዶናልድ ትራምፕ ራሳቸውን እንደ ክርስቶስ አድርገው የሚያሳይ ምስል በማጋራታቸው ውዝግብ አስነሱ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ራሳቸውን በሃይማኖታዊ ይዘትና በክርስቶስ አምሳል የሚያሳይ በሰው ሰራሽ አስተውሎት AI የተዘጋጀ ምስል በራሳቸው የትሩዝ ሶሻል ሚዲያ ገጻቸው ላይ በማጋራታቸው በዓለም አቀፍ ደረጃ ከፍተኛ መነጋገሪያነትን ፈጥሯል። ትራምፕ ምስሉን ያጋሩት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በገቡት የቃላት ጦርነት ማግስት ነው። ምስሉ ትራምፕን በሃይማኖታዊ ብርሃን ተከበውና በክርስቲያናዊ ስነ ጥበብ በሚታወቁ ምልክቶች ውስጥ ሆነው ያሳያል። በዋይት ሀውስና በቫቲካን መካከል ያለው ግንኙነት እየሻከረው ርዕሰ ሊቃነ ጳጳሳቱ አሜሪካ በኢራን ላይ በወሰደችው ወታደራዊ እርምጃና በስደተኞች ፖሊሲዋ ላይ በሰጡት ትችት ምክንያት ነው ተብሏል። በፖለቲካና በሃይማኖቱ ዘርፍ ላይ ያሉ ተቺዎች ትራምፕ ሃይማኖታዊ ምልከታዎችን ለፖለቲካዊ ዓላማ እየተጠቀሙበት ነው በሚል ጠንካራ ተቃውሞን እያቀረቡ ይገኛሉ። ይህ የትራምፕ ድርጊት በደጋፊዎቻቸውና በተቃዋሚዎቻቸው መካከል ያለውን ልዩነት ይበልጥ እያሰፋው ሲሆን የቫቲካንና የአሜሪካ ግንኙነትም ወዴት ሊያመራ ይችላል የሚለው አጓጊ ሆኗል።
ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።